በፌደራል የመጀመሪያ ደረጃ ፍርድ ቤት የምትሰሩ ዳኞች ስፔሻሊ ደግሞ ንፋስ ስልክ ላፍቶ ምድብ 4 ቤተሰብ ችሎት ላይ የተሰየማችሁ ዳኞች አንደኛችሁን እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? አባት ነኝና የአባትነት ክብር ይገባኛል እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ። እንግዲህ ዛሬም እንደተለመደው ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቻናሉ ምንቴ ቲዩብ ሲሆን እኔ ደግሞ ምንቴ ነኝ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ መሆን እንዳይረሳ፣ ቻናላችንን እናሳድገው። እንዲሁም በተጨማሪ ቪዲዮ እንደምትወዱት አልጠራጠርምና ላይክ አድርጋችሁ ጀምሩ። ላይክ አድርጉ፣ ምክንያቱም መረጃው ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ላይክ አድርጋችሁ ጀምሩ። ኮሜንት ሴክሽን ላይም ደግሞ ሐሳብ አስተያየት ካላችሁ በእኔ ንግግር በቃ የተመቻችሁ ነገር ሐሳብ ካላችሁ እንኳን ኮሜንት ሴክሽን ላይ ገብታችሁ በነፃነት ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ህብረተሰቡን በሙሉ ያማረረ ያሰለቸህ ጉዳይ ማለት ይቻላል። ሁሉም እንግዲህ በዚህ ጉዳይ ላይ ተስማምቶ በአንድ ላይ እንግዲህ ቅሬታውን እያሰማበት ያለ ጉዳይ አለ። እሱ ምንድነው? ከቅርብ ጊዜያት ወይም ደግሞ ከቅርብ ሳምንታት በፊት እንግዲህ ፌስታል የተባለ ነገር መጠቀም አይቻልም ተብሏል። ከዛ ጋር ተያይዞ አሁን ላይ ፌስታልን ተክተው እያገለገሉን ያሉት ቁሳቁሶች አማረውናል እያሉ ነው። እስቲ ቪዲዮ አለ ልጋብዛችሁና ሀሳባችንን እንሰጥበታለን። ይሄ ምንድነው? አሁን በእናታችሁ ወደ ኋላ መመለስ እንደ አዲስ ወደ 90ዎቹ 80ዎቹ አረኖ ምንድነው? አሁን ይሄ ጋዜጣ እኮ በጣም እኮ እግዚአብሔር ካንሰር ያስይዛል እኮ አስቀያሚ ነገር ነው። ሰው እንዴት ወደ ኋላ ይመለሳል? እኔ ዛሬ ሳልወድ በግድ ይኸው ፌስታ ተሸክሜ የዣንጥላ የሚያዝ ማውዱ ሴትዮ በጠራራ ፀሐይም ሆነ በዝናብ ይኸው ፌስታ ተሸክሜ እንዳሮጊት ጌታ ሆይ ድረስ በእውነት በጣም የሚያማርረው። እስቲ ምንድነው ይሄ አሁን ምንድነው? እንዴት ነው የምንበላው? ተሃው ይውት እውነት ይማሮኛ ክርስቶስ እግዚአብሔር ምንድነው የሚደረገው? ፌስታል ፌስታልም ተከለከለ። ገስጢሩም ይዩት። ገስጢር የማያረግ ባለምግብ ቤቱ በጋዜጣ ሆነ ተመልከቱ። ይኸው በገፈፋ ሆነብን። እንጀራው ተለብሶ ነው የምንገዛው። ተመልከቱ እንጀራው ይዘው ፍረድ። የኢትዮጵያ ሕዝብ እንግዲህ እንደዚህ እየሆነ ነው የምንኖረው። ያው ተመልከቱ። ፌስታል ጠፋ። ተመልከቱ። ይኸው ወረቀቱ እንጀራውን ይኸው ወረቀቱ እንዲያርጎ እያነሳው ይኸው ተመልከቱ። አይሰራ ጉዴል። ኧረ በቃው ተውቶ ተነሳ። ይሄ መቃ ይዝረቅ ትንሽ እውነት ለመናገር በዚህ ጉዳይ ላይ የማይስማማ ያለ አይመስለኝም። እኔ በበኩሌ ይሄንን ጉዳይ ስመለከት እውነት በቃ ሙሉ የገዛነው ነገር ነው ዳሜጅ እያደረገ ያለው። በተለይ ስጋ ወይም ደግሞ እንደዚህ ንክክ ያላቸው ወይም ደግሞ ሙሉ በሙሉ እኛ ለምግብ መገልገያ የምንጠቀማቸው ነገሮች የሆነ ከቨር ነገር ያሌላቸው ባዶ በቃ ዳይሬክት ከወረቀቱ ጋር ግንኙነት ያላቸው በጠቅላላ በቃ ምን ልበላችሁ ተበለሻሽቶ የምንወስደው እና በጣም እጅግ በጣም ብዙዎቻችን ያማረረ ጉዳይ ነውና ምን ትሉበታላችሁ? ሐሳብ ካላችሁ ለማንኛውም ሐሳባችሁን ግለጹ። እንዲሁም ደግሞ የገጠማችሁ ገጠመኝም ካለ ከዚህ ጋር ተያይዞ ኮሜንት ሴክሽን ላይ ብታጋሩኝ እንድንነጋገርበት እንድንወያይበት እንዲሁም ደግሞ እንድንማማርበት ስለሚረዳን ኮሜንት ሴክሽን ላይ ግለጹልኝ እላችኋለሁ። በተጨማሪም ደግሞ ሌላኛው የሰሞኑ በተለይ በትላንትናው ዕለት እጅግ በጣም ብዙዎችን ያከራከረ ብዙዎችም ከማከራከር አልፎም ራሱ እኔ በበኩሌ ስሜታዊ የሚያደርግ ጉዳይ ስለሆነ ነው። ሁላችንም የምናውቃት እንግዲህ ዋንትያ የምትባል ታዳጊ ያለች እሷ እንግዲህ የዛሬ 3 ዓመት 4 ዓመት አካባቢ ነው እንግዲህ አስፋው መሸሻ በህይወት እያለ በኢቢኤስ ቴሌቪዥን ላይ ቀርባ ጥሩ ድጋፍ የተደረገላት እንዲሁም ደግሞ በመጣች ሰዓት የ12 ዓመት ልጅ ነበረች። የ12 ዓመት ልጅ ሆና ተደፍራ እርጉዝ እንደነበረች ነበር በሰዓቱ መረጃ የወጣው። እንግዲህ የዛን ጊዜ ላይ ደፋር ነው ተብሎ የነበረው ሰውዬም ደግሞ ዲኤንኤ ለማስመርመር ተሞክሮ እንዳልተሳካ ምናምን ነገር ነበር። ኬዙን እርግጠኛ ባልሆንም እና ከዚህ ጋር ተያይዞ አሁን ላይ የወጡት መረጃዎች እጅግ በጣም በቃ አይደለም የሚያሳዝኑ ነው። ብዙ
ብዙዎችን አስቆጥቷል። አሁን ላይ የልጇ አባት ልጁን መጎብኘት እንዲችል ፍቃድ ተሰጥቶታል። ይሄ ራሱን የቻለ ብዙ ክርክር የሚያነሳ ጉዳይ ነው። እንግዲህ የዛን ጊዜ ላይ ደፋሪ የተባለው አካል ወይ ደግሞ አልደፈርኳትም፣ ጥቃት አላደረስኩባትም፣ እኔ እንደውም ከእሷ ጋር ምንም ግንኙነት የለኝም ብሎ የካደ እንግዲህ ደግሞ ለልጁ ተቆራጭ ቁረጥ ሲባልም ደግሞ እምቢ ያለው ግለሰብ አሁን ላይ እንግዲህ የአባትነት መብት ይከበር ብሎ እንግዲህ በፍርድ ቤትም የአባትነት መብቱ ተከብሮለት በሳምንት አንድ ቀን እሁድ ቀን ልጁ አብሮ እንድታሳልፍ እንግዲህ ተፈቅዶለታል። ይህ ኬዝ እንግዲህ ብዙዎችን በቃ አይደለ እንዴት የሚል ጥያቄ ነው የፈጠረው። ለማንኛውም 3 ቪዲዮዎች አሉ። 3ቱንም ለጋብዛችሁና በ3ቱ ላይ አንድ ላይ ጠቅለል አድርጌ ሐሳቤን ገልጻለሁ። አብራችሁን ቆዩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የምትሰሩ ዳኞች፣ ስፔሻሊ ደግሞ ንፋስ ስልክ ላፍቶ ምድብ 4 ቤተሰብ ችሎት ላይ የተሰየማችሁ ዳኞች አንደኛችሁን እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? እንዴት ነው የ12 ዓመት ልጅን ደፍሮ ያስወለደ ወንድ ለአባትነት ብቁ የሚሆነው? እንዴት ነው የ12 ዓመትን ልጅ ደፍሮ አስወልዶ እንደገና ክዶ ቀለብ ስጥ አሳድግ ሲባል ክዶ የቆየ ወንድ ለአባትነት አሁን ላይ ብቁ የሚሆነው? በምንስ ህግ ነው በነፃ እየሄደ ያለው? እንዴት ነው እስር ቤት ያልገባ? እኮ ልጅቷ የሱ እንደሆነች መጥቶ ሲያምንላችሁ ወንጀሉን እንደፈጸመ እየነገራችሁ ነው። አንድ ደፋሪ የሆነን ወንጀለኛ ህፃን ልጅ ፊት ከ4 ሰዓት እስከ 11 ሰዓት እሁድ እንዲቀመጥ አብሮ እንዲሆን ያረጋችሁት ኦሬዲ ህፃን ልጅ የደፈረ ሰው እኮ ነው። እሷንም እንዲደፍራት ነው። ምን ማለት ነው? ሲጀመር በቂ ማስረጃ የለም ማለት። ማስረጃችሁማ የተወለደችው ልጅ ናት። መጥቶ እሱ አባት ነኝ አለ። ስለዚህ የደፈረው ማን እንደሆነ ያው ማስረጃ። በገንዘብ እጥረት ምክንያት የዲኤንኤ ማስረጃ ስለሌለ ብላችሁ የዘጋችሁት ሰነድ ሌላ ማስረጃ። ከተሳሳትኩ አርሙኝ። የአቃቢ ህግ ስራ ይሄ ነው አይደለ? ወንጀል ነው። ክስ ተመሰረተም አልተመሰረተም ወንጀል ነው። እሺ ዋንትያ አልከሰሰችም ይባል። ስለዚህ ምንም አይነት ነገር ማድረግ አትችሉም። የሚከስ ሰው ከሌለ ወንጀሉን መቅጣት አትችሉም ይባል። እሺ አሰራራችሁ ያ ነው ይባል። ግን የ12 ዓመት ልጅን ደፍሮ እንደዚህ አይነት ባክ ስቶሪ ያለው ወንድ እንዴት ነው ለአባትነት ብቁ ሆኖ የሚፈቀድለት ልጅቷን እንዲያይ? ደግሞ እንዴት ኦፌንድድ እንደምትሆኑ በጣም ነው ኦፌንድድ የምትሆኑት። ህግ የለም እዚህ ሀገር እንደዚህ ህግ አሰራሩ ልክ አይደለም ምናምን ሲባል ማለት ነው በጣም ኦፌንድድ ትሆናላችሁ። ከዛ ደግሞ እንደዚህ አይነት ውሳኔዎችን ታስተላልፋላችሁ። ወንድ እኮ ነው ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ይሄ እንደነውር የሚቆጠር ነገር አለ። ደፍራት ብትሆንስ በቃ ያልሆነ ነገር የሆነ ነገር ያልሆነም የሆነም ቢሆን እንኳን ዋንትያ ተደፍር ያለው አላለችም፣ ክስም አላቀረበችም። ስለዚህ ምንም ላናረጋው አንችልም ብለው ይሄ ሰውዬ ጭራሽ በአደባባይ ወጥቶ መድፈርን እንደዚህ በኩራት ሲናገር እየሰማነው ነው። ይኸውላችሁ ዋንትያ ተደፍር ያለው አለችም አላለችም፣ ከሰሰችም አልከሰሰችም፣ ሰውየው ፔዶፋይለር ነው። ይሄንን የሚያክሉ እሳቸው እያልኩ ማውራት ያለብኝ ሰውዬ የ13 ዓመት ህፃን ልጅን ግሩሚንግ ነው። ይሄ በምንም ያባብላት አባብሏት ነው። አይሺ ብላ ፈቅዳ ነው እንኳን ብትሉ ግሩም አድርጓት ነው። እኛ ሀገር ግሩሚንግን በጣም እናቀለዋለን። ማን ሂጂ ብሏት ክፍሉ ገባች? እዚህ ጋር ብዙ ማንሳት ያለብን ነገር አለ። አንደኛ የኤጅ ጋፓቸው። ይሄ የሚያክል ሰውዬ የ13 ዓመት ህፃን ልጅ አታሎ አስረግዞ ወልዳ ተንከራታ ህዝብ ፊት ቀርባ ዛሬ እግዚአብሔር አንስቷት ተመችቷት ሲያይ ልጄ ላሳድግ ሲል ያ ትችላለ ብሎ መንግስት ሲፈቅድለት ቱ ቢሆንስ በጣም ተቃጥያለሁ። ለሀገር ቢሆን እንኳን ደፍሮ መጥቶ እኔ ነኝ ያስወለድኳት ያችን ህፃን ልጅ ብሎ በኩራት ፔዶፋይለር መጥቶ ሊናገር ቀርቶ በስልክ ሌላ ስቴት ያለችን ህፃን ልጅ ፎቶ ቢልክ ቢያናግር ከርቸሌ ነው የሚወርደው። ቤቱ መተው አንኳኩተው የቺን ልጅ ስታናገር ነበር። አንደሬጅ እንደው ነገርኳችሁ በሳይበር እንኳን በአካል መጥቶ አስረግዙ የኔ ነኝ አባቷ ይከበርልኝ በስልክ ቢሆን ራሱ ከርቸሌ ነው የሚወርደው። አሁን የአባትነት መብቱ ይከበር አይከበር የሚለውን ጨዋታ ወደ ጎን አድርጉትና ይሄንን ሰውዬ ወደ ፍርድ እንድታቀርቡልን ነው የምንጠይቀው። በኩራት ልቡን አሳብጦ ይሄው ቲክቶከር ነው፣ ጭራሽ ብዙ ቪዲዮዎች ራሱ አለው። ፍትህ እንፈልጋለን። ይሄ ሰውዬ መታሰር አለበት። ከሰሰም አልከሰሰም ማንም ሰው እንደ መንግስት የራሳችሁን ኃላፊነት መውሰድ አለባችሁ። ሜቢ እሷን ብላክሜል እያረጋት ሊሆን ይችላል፣ ኦር ሰላሜ ይሻለኛል ብላ ተቀምጧ ሊሆን ይችላል።
እናንተ ግን አንጠልጥላችሁ ወደ ፍርድ እንድታቀርቡልን እንጠይቃለን። የድሮ ታሪኩ ነው አልፏል። አሁን የምትሉ ሰዎች ለምን 40-50 ዓመት አይሆን ሆኖ ይሄ ሰውዬ ፔዶፋይለር ነው። ስለዚህ ከርቸሌ ነው ቤቱ። ይሄኔ ሌሎች ስንት ሴቶችን እንዳባለገ ህፃናቶችን እንዳባለገ አናቅም። አካባቢያችሁ የሚኖር ሰዎች ባካችሁ ተጠንቀቁ። ፍርድ እስክናገኝ ድረስ ዝም አንልም። ጆይሽ መልስ ነኝ። ሀበ ብለስቴኝ የዋንቲያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ቢታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ሊንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ፣ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይህች ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣል ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ ማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንዲህ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲህም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና ተርሶ አመሰግናለሁ። ከህግ አንጻር ይህ ጉዳይ እንኳን ሲታይ ቀላል አይደለም። ምክንያቱም ይህን ድርጊትን መፈጸሙን አምኖ ነው አባትነቱ መከራከር የጀመረው። ስለዚህ ለፈጸመው ድርጊት መጀመሪያ መቀጣት አለበት ማለት ነው። ከዛ በኋላ ነው አባትነት የሚባለው ኔክስት ስቴፕ ነውና አሁን ላይ ሰውዬ መጥቶ እንደዚህ ሲናገር እንደቀል ያየው ነገር ነው። ምክንያቱም እንዴት ራሱ ፍርድ ቤቱ ራሱ እንደቀል እንዴት እንዳየውም አልገባኝም። እኔ ራሱ ያልገባኝ ነገር ምክንያቱም ይህ ሰውዬ መጥቶ የልጄን እናትን ልጄን ለመጠየቅ ወይም ደግሞ የልጅን አባት
በአባትነቴ ማሳወጅ ይፈልጋሉ ብሎ ሲመጣ አንድ ጉዳይ አለ። እሱም ምንድነው እቺ ልጅቷን የወለደች ሀሳብ ስንት ዓመቷ ነው? 12 ዓመት ልጅ ነች። የ12 ዓመት ልጅን እንግዲህ ለአቅመ ሔዋን ያልደረሰችን ልጅን ለግንኙነት እንኳን ማሰብ አይደለም ጾታዊ ትንኮሳ እንኳን ራሱ ማድረስ የሚያስከስስ የሚያስቀጣ ነውና እቺ ልጅ አሁን መቶ እዚህ ጋር አሁን ለፍታ ጥሩ ህይወት ላይ ገብታ ልጇን እንግዲህ ለብቻዋ እየተሰቃየች የስንት ሰው አይን አይታ እንግዲህ ለፍታ እዚህ ጋር ከደረሰች በኋላ የአባትነት መብት ይከበርልኝ ብሎ መጥቷል። እጅግ በጣም የሚደብር ነገር ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሶስቱም ሀሳቦች እንግዲህ ሙሉ ሀሳቤን ስለገለጹልኝ ብዙም አላውራ ብዬ ነው። ሌላኛው ጉዳይ ደግሞ ትላንትና ከአመሻሽ ጀምሮ እንግዲህ ቲክቶክ መንደሩን ያሳበደ ማለት ይቻላል። እንግዲህ ብዙዎችን በቃ አይደለ ምን ተፈጠረ ምንድነው የተፈጠረው ተብሎ ትልቅ ጦር ሜዳ አድርጎት ነበረ በቲክቶከር ጆ ዳንኤል እንዲሁም ደግሞ ቲክቶከር ጃኒ ብለን ወይ ደግሞ ስመኝ ገብሩ ብለን የምናውቃት በእነሱ መካከል እንግዲህ የድብቅ ግንኙነታቸውን እንግዲህ ለአደባባይ አውጥተውት ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እስቲ እነሱንም ጠቅላላ አድርጌ 3 ቪዲዮዎች ልጋብዛችሁና አንድ ላይ ሀሳብ ይሰጣለሁ። ተጋበዙልኝ። ብዙ ጊዜ ላይቭ ሲዘጋብኝ ኑሯል። ለብዙ ጊዜ ማለት ነው። በጣም ብዙ ጊዜ በቃ ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ውስጥ ነው እንደዚህ ያደረገኝ፣ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችኋ? ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም አለች። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረታን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ።
ስለምንም ጉዳይ ከማውራቴ በፊት አንድ ነገር ሁላችንም በጭንቅላታችን የመጣ ጉዳይ አለ። እሱ ምንድነው? ይህ ሁላ ነገር ሲፈጠር ከሷ ጋር አሁን ላይ ፍቅረኛዋ ሆኖ ወይም ደግሞ ከጎኗ ያለው ወንድ ማን ነው ብለን ስናነሳ በአሁኑ የቲክቶክ አዋርድ ላይ እንግዲህ ብዙዎችን አከራክሮ በብዙዎች ዘንድ እንግዲህ ተቀባይነት አግኝቶ በትልቅ አድናቆት ቲክቶክ አዋርዱን የበላው አዶናይን እናስታውሰዋለን። እጅግ በጣም ያሳዝናል። አሁን ላይ ሊኖርበት የሚችልበት ሁኔታ ሞመንቱ ስናስበው እንኳን ራሱ እጅግ በጣም ያሳዝናል። ፍቅረኛ ወይም ደግሞ በጣም ወዳት የምታፈቅረኝ ማፈቅራት ብሎ ያሰባትን ለአደባባይ ያስተዋወቃት እንግዲህ ከሱ ጋር ጊዜ በምታሳልፍበት ሁኔታ ላይ እንኳን እሱ ሳሎን ባለ ሰዓት መጸዳጃ ቤት ውስጥ ገብታ እንግዲህ ለቀድሞ ፍቅረኛዋ እንኳን ደውላ ታዋራለች። ይህን ጉዳይ ስንሰማ ቢግ ሼም ነው። ለማንኛውም እንደ ጅምላ ሳይሆን እንደ ሴት ልጅ ይሄ ሴትን የሚያሰድብ ድርጊት ነው ብዬ ነው የማስበው። ነገር ግን ጥቃት ደርሶብኛልም ያለችውን ጉዳይ እንደ ቀልድ አይታይም። ምክንያቱም ሁላችንም በጭንቅላታችን አንድ ነገር ማሰብ አለብን። ሁል ቀን ወንድ ልጅ ብቻ ሲሆን ማንኛውም ወንድም ብቻ ሲሆን ሴቶችም ጭምር ሊረዱት የሚገባው ጉዳይ ምንድነው? ሴት ልጅን ማክበር እውነት ነው የምናችሁ፣ ሴት ልጅን ማክበር አገርን እንደማክበር ነው። በቃ የማንነት ጥግ ነው። ምክንያቱም እውነተኛ ጤነኛ ሰው ማለት ለሴት ልጅ ክብር ሊኖረው ይገባል። ማለትም በዙሪያ ያሉት ራሱ ክብሬ ናቸው ብሎ የሚያስባቸው እናቱ፣ እህቱ እንዲሁም ሴት ልጁም ጭምር እንግዲህ ሴቶች ናቸው። ሴትን ንቆ እንግዲህ እናት እህትና ልጅን ማክበር ስለማይቻል የክብር ወይም ደግሞ የሰላም ምሳሌም ጭምር ስለሆነ ነው። በተጨማሪም ደግሞ ሌላኛው ጉዳይ ምንድነው? ማንኛውም ሴት በማንኛውም ሁኔታ ውስጥ ብትሆን እንኳን ጥቃት ሊደርስባት አይገባም። በቃ ይሄኛውን የምናምንበት ነው፣ ሁላችንም የምንስማማበት ጉዳይ ስለሆነ እንግዲህ ጥቃት ደርሶብኛል ላለችው ሁኔታ እንግዲህ ህግ እንኳን ራሱ በዚህ ጉዳይ ላይ እንደ ቀልድ የሚያልፈው ጉዳይ አይደለምና ይህን ጉዳይ እንግዲህ ህግ ሊዳኘውም ይችላል ወይም ደግሞ ይገባል ብለው ብዙዎች ሀሳብ እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ነገር ግን እኔ በዚህ ሁላ ነገር ውስጥ ግን ትዝብት ያየሁት ምንድነው? ሁሉ ማለት ይቻላል በተለይ በእውቅናው ማማ ላይ ያሉ ሰዎች የሆነች ነገር ይፈጠር የመልስ ምት የሚሰጡበት መንገድ እጅግ በጣም በቃ አሳፋሪ ነው። እውነት ለመናገር የእሷን ገመና አደባባይ ላይ ማሳቱ ተገቢ አይደለም። እሷን ብትሆን ራሱ እንኳን ይህን ነገር መፍታት ካልቻለች በቃ ከአቅሟ በላይ ካልሆነ በስተቀር እንደዛ ሆኖ እንኳን ራሱ የራሷ የህግ አማካሪ ይኖራታል፣ የራሷ ማናጀር ይኖራታል። እነዚህ ሰዎች የት ሄደው ነው ታዲያ አደባባይ ላይ አውጥቶ ለኢትዮጵያ ሕዝብ ገመናን ማስጣት? ጭራሽ ሌላ ውርደን የጨመረችው በራሷ ላይ። እንግዲህ ይህን ነገርን በተለይ ከላይ ያሉት ቢማሩበት ብዬ የማስበው ጉዳይ ነው። ሀሳብ ካላችሁ ስጡበት፣ ወደ እናንተ አስተላልፈዋለሁ። ሌላኛው ጉዳይ ደግሞ እንግዲህ የኢቢኤስ ቴሌቪዥን ላይ በመስራችነት እንዲሁም ደግሞ በዋና ማናጀርነት ሆኖ ሲያገለግል የነበረውን እንግዲህ አንጋፋ ሰው ነው እንግዲህ በቅርቡ ያጡት አማን ይባላል። እንግዲህ ከሱ ጋር ተያይዞ ብዙ መረጃዎች ሲወጡ ነበረ። እጅግ በጣም ያሳዝናል። ኢቢኤስ ቴሌቪዥን እንግዲህ በሀዘን ላይ ሀዘን እየደራረበ ያው እኛ ጋርም እንደ ቤተሰባዊነት ሆኖ ሁላችንም ተደስተን ስንገባም ስንወጣም የምናየው ቀዳሚ ምርጫችን የሆነ ቴሌቪዥን ጣቢያ መሆኑ ይታወቃልና ይህን ጉዳይ ስንሰማ ብዙዎቻችን አዝነናል። እጅግ በጣም የሚያሳዝን ጉዳይ ነው። ከሱ ጋር ተያይዞ እንግዲህ ሰራተኞቹ እንዳለ ተሰብስበው እንግዲህ በአለቃቸው ጉዳይ እየሰጡት ሀሳብ አለ። እጅግ በጣም ልብ የሚነካ ነው። እስቲ እሱ ልጋብዛችሁና እንመለሳለን። ታገባ ሽማግሌውን እንዴት እንደኔ ነኝ አመሳው እንዴት ስራ እንዴት ነው? በርታ። አንተ ትልቅ ውሃ ማድረስ ፈልጋለሁ ይሄን ከባህር ዳር ስመለስ በቃ ተቃጥሏል፣ ንብረት ወድሟል። አጋጣሚ ልጆችን ባለቤት እንዴት አልነበረም፣ ማንም አልነበረ፣ ሰው ላይ ምንም ነገር አልደረሰም። እግዚአብሔር ይመስገን። ሰው ምንድነው ያለኝ ገና ስደውልለት ና ነው ያለኝ። በቃ ቢሮ ነው እኛ ግምቱን ምን ያህል እንትን ብሎብሃል፣ ምን ያህል ሳንቲም ያስፈልጋል፣ በቃ ምንም ጠፋ አድርጎኝ ቢሮ ሰው ይሄ ከዛ በቃ ያንን አደረገልኝ። ከዛው ተገዛዛ፣ ቤቱ እንዳዲስ ሆነ ማለት ነው። ሰው ይሄ ምንድነው አለቃ ብቻ አይደለም ማለት ነው። ትዝታችን ቤቢስ የሚባለውን ስራ እየሰራው ጣቢያውን እንዳስተዋውቅለት ብቻ ነው የሚፈልግ አይደለም። የዛን አይነት ፐርሰናሊቲ የለውም። ይሄ ከኔ በላይ ምስክር የለም። ለዚያ አንዱ መነሻ አንዱ መግለጽ የምወደው ይሄንን ነው። ሁሌም ቤተሰባዊነት አለ። ኢቢኤስ ከገባው ከአንድ አመት በኋላ አባቴን በህይወት አጣሁኝና በወቅቱ በጣም ከብዶኝ ነበር። እዚህ ቀረጻ ቦታ ላይ ሆኜ ነበርና በቃ ከቀረጻ አቋርጬ ነው አባቴን ሲያርፍ የሰማሁትና
በወቅቱ ወደ ቢሮ ከረፍት በኋላ ስመለስ ከቀብር በኋላ ስመለስ ቢሮ ቁጭ አድርጎ አጽናኝ ቃሎችን አባትን ያለው ታገባ ሽማግሌውን የሚደለኝ እኔ ምን የሚቸግረ ነገር ካለ ፍለክ ታወራኝ እንደ አባት ብዙ ምክሮችን የለገሰኝና እኔ ብዙ ነገር ይነጠት እውነት ለኔ ለኢትዮጵያ ሚዲያም በጣም ብዙ ነገሮችን ያደረገ ሰው ነውና እኔ ውስጥ በጣም ነው የተጎዳው። ባለው 2009 ግንቦት አካባቢ ላይ ገና ሳንመረቅ ተማሪ ሆነን መጀመሪያ 3 ወር ሰራን። ከዛ በኋላ አንድ ወር እየታየ እዚሁ ቆመንና ያኔ በቃ ይመጣና በቃ የሚከታተለን የነበረው እሱ ነው። ሌላ የቅርብ አለቃ ሳይሆን እሱ ነበር እየመጣ በተቀመጥኩበት በተለይ ከኔ ጋር ምትጀርበ የመታ አድርጎ አንበሳው እንዴት ነው ስራ እንዴት ነው በርታ ነው በቃ አንተን ትልቅ ቦታ ማድረስ ፈልጋለሁ ይላል። እንዳያችሁት ነው ኢቢኤስ ቴሌቪዥን ትልቅ ካምፓኒ ነው። ትልቅ የቴሌቪዥን ጣቢያ ነውና እንደዚህ አይነት ጉዳዮች ደጋግሞ ሲደርስበት እጅግ በጣም ያሳዝናል። እነሱም እንደ ቤተሰብ ሆኖ እኛን እያገለገሉ ስለሆነ ለብዙ ወገኖችም ደራሽ መሆኑን መርሳት የለብንም። ብዙ መልካም ስራዎችንም እንግዲህ ኢቢኤስ ቴሌቪዥን ለህብረተሰቡ እንግዲህ እየሰራ እያደረሰ ይገኛል። እጅግ በጣም ሊደነቅ የሚገባ የቴሌቪዥን ጣቢያ ነው። አሁንም የምንመኘው ሰላሙን ያብዛላችሁ፣ ሀዘናችሁን ያቅልላችሁ። በዚህ እንግዲህ ፈጣሪ በቃ ይበላችሁ ብዬ ሀሳብ መስጠት ፈልጋለሁ። ለማንኛውም ቤተሰቦች ለሟች ቤተሰብ እንዳለ ለወዳጅ ዘመዶቹ ከዚህ ጋር መጽናናትን እመኛለሁ። ነፍሱን በአጸደ ገነት ፈጣሪ ያኖርለት ማለት ፈልጋለሁ። እንዲሁም ደግሞ ለእናንተ አንድ መልእክት አለኝ። ሰብስክራይብ ያላረጋችሁት ለምንድን ነው የማታደርጉት? ሰብስክራይብ አርጉና ይሄንን ቻናል ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮ ላይክ ካላረጋችሁ እንጣላለን። ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። በሰላም ያገናኘኝ። እወዳችኋለሁ።